በቃ አባይ ከኔ ስለማርገዟና ስለመውለዷ ምላት እናገር ይያ ምን ሲደረግ ነው ለአንተ የምትምልልኝ እኔ ዋ በርግጥ አንድ ቀን በስተት አርገናል እንዴት በአንድ ቀን ልጅ ሊፈጠር ይችላል ይልቅ ከለዛ ላይ አይንህን አንሳ አቻ ከለዛ ላይ አይንህን አንሳ አላነስ ፖሊስ መጣ ይኸውልህ እከተለኛለሁ ብለህ እንጭላትክን ነው ማፈርሰው ተመልከተኝ እንጂ አይኔን ተመልከተኝ ማርታ ችግር አለ እንዴ መድኃኒት እኮ ዝታብኛለች በጣም ደረጀ በጣም ከባድ ጭንቀት ውስጥ ገብቷል ግን ደግሞ የሚገርመው ነገር በአሁኑ ሁኔታ ውስጥ ሆኖ እውነታውን ለመናገር ፈቃደኛ አልሆነም እንግዲህ ወይዘሮ ማርታ በአዲሷ በነገረቻት ወይም ደግሞ በሰማችው ጉዳይ መሰረት ከአንዳንድ ቃል ለቃል ነግራው ጠይቀው ነበረ ድጋሚ ምንም አልልም እውነታውን ንገረኝ ምንድነው የተፈጠረው እውነት ነው ወይ መድኃኒት እያለችኝ ያለችው ነገር የእውነት ነው ወይ አድርገዋል እውነትም ከሰላም ልጅ ወልደሃል ከሰራተኛ ልጅ ወልደሃል እውነት ነው ወይ ብላ እንግዲህ ቃል በቃል ጠይቀዋለች ግን ስትጠይቀው ደረጀ ምንም እንዳልተፈጠረ እውነት እንዳልሆነና ይህ ሁሉ ከእውነት የራቀ እንደሆነ ነው የነገራት እሷ ግን የእውነትህን ነው እንዴት ታዲያ ከየት አመጣችሁ ወረቀቱን እኮ ሰጣኛለች ብላ ነበር የጠየቀችውና ያው ደረጀም እንግዲህ ይሄ እውነት ከእውነት የራቀ ነው ሲቀጥል ደግሞ ይሄ የጥላቻዋን እንትን ነው እንጂ የገለጸችው በጭራሽ የምትዩ ነገር ሆኖ አይደለም አልሆነምም ሊሆንም አይችልም ብሎ ነው እንግዲህ ደረጀ የተናገረው እኔ እኮ የዲኤንኤ ውጤት ወረቀት ሰጥታዋታለች ግን እስካሁን ወረቀቱን አላየችውም ሲቀጥል ደግሞ ያኔ አላመነቻትም እህቷን ራሱ ታውቃላችሁ እንዴት እንደምትላትና አላመነቻትም በዚህ መካከል ደግሞ ደረጀ እውነትም ይሄን ነገር አድርጓል ብላ ለማመን አምሯ በፍጹም አልፈቀደላትም ታውቃላችሁ እስከዛሬም እኮ የእውነትም ማርታ ደረጀ መጠራጠር ብትፈልግ ብዙ መጠራጠሩ ብዙ ምክንያቶችን ብዙ ነገሮችን አይታለችና ግን በዛ መካከል ላይ ያን ነገር እንት ማለት ማስቆም ትችል ነበር ነገር ሁሉ መስተካከል እዚሁ ጋር መቆም ይችል ነበር ካንዳንድ ማለት ነው ግን ደግሞ ያልሆነበት ምክንያት እንደምታውቁት ነው ሁሉም ነገር በጊዜው በሰዓቱ መሆን ስላለበት በዛ ላይ ደግሞ እንዳልኳችሁ አምሮን በፍጹም ይሄን ነገር አምኖ እንዲቀበል ወይም ደግሞ ፍቃዱን ለመስጠት ፍቃደኛ ስላልሆነች እንጂ በጣም ብዙ ብቻ ሳይሆን ብዙ ሺህ ምክንያቶች ከማርታ ጋር አሉ የሚያስጠረጥሯት ማለት ነው ግን እሱን እንድትጠረጥር ለአምሯ ፈቃድ አልሰጠችውም ከዛ ሲቀጥል ደግሞ ምክንያቱም ደረጀን እንደኛ ስለምትወደው ሁለተኛ ስለምታምኑ አንዳንዴ በምትወዱት በምታምኑት ሰው መከዳት ምን ያክል ህመሙ እንዲህ የሚባል አይደለም ጋይስ በጣም ነው የሚከብደው በጣም ነው የሚያመው ከቃል በላይ እንደዚህ እንደምላችሁ ዝም ብሎ ኖርማል ቀላል ያለ ህመምም ቀላል ያለ ችግርም አይደለም ይሄ ነገር በጣም ከባድ ችግር ነው ግን ዙሮ ያም ሆነ ይህ ለዙም ደግሞ አንደኛ እሷ ደረጀ ማመን አልፈለገችም ከዛ ሲቀጥል ደግሞ እውነታውንም እንትን ማለት አልፈለገችም ስለዚህ በዚህ መካከል ላይ እንግዲህ እሷም እንደዛ ያለች እሱም እንደዚህ ያለ ማርታ ቀጥታ ወደ ሰላም ጋር ሄደችው ሰላምን እንግዲህ ሰላም ደግሞ ያው ዳጣ ደውላ ስትጠይቃት አይ ግዴታ ነው እውነታው መውጣት አለበት ካንዳንድ ይሄ ተደብቆ የትም መድረስ የለበትም ስለዚህ እናገራለሁ ብላ ነው ያለቻት የነበረው ዳጣ ደግሞ በፍጹም ይሄ ነገር መሆን የለበትም ምክንያቱም እማዬ
እንዴት የበደላችኋት ምን አነሰ? ሲቀጥል ደግሞ ይሄን ነገር አንቺ የምትነግሪያት ምን ልትያት አስበሽ ነው? ምን አስበሽ ነው? አእምሮሽስ እንዴት ታዘዘልሽ? እንዴት ነው የምታስቢው? ሲጀመር በቃ እኔ እንደውም በቃ ለእሱ ያልሆናችሁ ለማየ ያልሆናችሁ ለእኔ እኮ አትሆኑኝም ብያለሁኝ። ግን ደግሞ ምንም ቢሆን ትንሽ እንኳ ለአእምሮ እንኳ አስቢላት እንጂ ብላት ነበረ። ግን ሰላም ዳጣ አውቃለሁኝ፣ ግን ደግሞ ተደባብቆ ህይወት የለም፣ እውነታው መፍረጥ መውጣት አለበት ብላ ነው የመለሰችላት። በዚህ መካከል እንግዲህ ዳጣ በፍጹም እንዳታደርጊው፣ ምክንያቱም አንቺ ቆይ ሀሳብሽ ምንድን ነው? አንቺ እማዬን አስወጥተሽ አንቺ አግብተሽ ከአባዬ ጋር ትኖር ነው አላማሽ? ምንድን ነው ሀሳባችሁ? አልገባኝም ስትላት ነበርና ሰላም ምንድን ያለችው? አይ በፍጹም እኔ እንደዛ አላሰብኩም፣ ላስብም አልችልም፣ እንዴት ነው ይሄ ነገር ሊሆን የሚችለው ስትላት ነበርና እና ታዲያ ለምንድን ነው እንደዚህ የምታደርጊው? ለእሷ መናገር የፈለግሽው ለምንድን ነው? እንዴት እኔ መናገር የፈለኩት እሷ ኦልሬዲ አውቃለች አልሻል እንዴ? ሰምታለች አልሻል እንዴ? ስለዚህ ከሰማች ተስማ እውነታው ይውጣና የሚሆነውን ነገር መታወቅ ስላለበት ነው ብላ ነው የነገረቻትና አይ ይሄ በፍጹም መሆን የለበትም። ሲቀጥል ደግሞ እሷን ባራችሁ አንቺ እና እሱ ተቀመጥ ነው ለምትይው በጭራሽ አላደርገውም። እሱም ደግሞ በፍጹም አያደርገውም። ጋሽም ይሄ ነገር ከሚያደርግ ቢሞት ይመርጣል። ስለዚህ የባለዚህ ሰውዬ ደግሞ እንደዛ ሊያደርግ አይችልም እና እኔም ላደርገው አልችልም፣ እሱም አያደርገውም። ስለዚህ አንቺ ይሄ ማለት የለብሽም ብላ ነው እንግዲህ ለሰላም በመጨረሻም ዳጣ ጆሮ ላይ ዘግታባት የወጣችው። ናታን እንግዲህ ማርታን ይዟት ሂዷል። ማርታ ጋር ሂደዋል። ኦልሬዲ መኪና ጠብቃታለች። እንደመጣች አፍጣ ጠይቃታለች። ልጁ የት ነው ብላ ነው መጀመሪያ ጥያቄን የቀረበችው። የማርታ ፊት በነገራችን ላይ ከፊቷ ላይ እሳት ይታፈሳል። በጣም ነው የሚያስፈራው። እንጃ እንዴት ይንገራችሁ፣ በጣም ነው የሚያስፈራው ጋይስ። እንግዲህ ሰላም መጀመሪያ አመጣጧ በኮንፊደንስ ነበረ፣ ግን ፊቷ ስትደርስ አይታችኋል እንዴት እንደሆነች በስማ። ምክንያቱም የማርቲ ፊት በጣም ነው የሚያስፈራው ጋይስ፣ በጣም ማለት ነውና ልክ ፊቷ ስትደርስ በቃ ቅይርር ብላ ነው የጠበቀቻት። ታውቃላችሁ ማርታን በፊት ሰላምዬ እኔ እናት ብላ ስትላት እንጂ እንደዚህ በዚህ ልክ አይታት አታውቅም። ታውቃላችሁ ያኔ ማለት ስትቆጣ ብታያትም ግን በዚህ ልክ ፊቷ ተቀይሮ ምናምን አይታት አታውቅምና ግን አሁን በቃ ስታያት በጣም ነው የደነገጠችው። ከድንጋጤም በላይ በጣም ነው በቃ ሰማይ ምድሩ የተደፋባት ነው የመሰላት። ግን ደግሞ ጥያቄውን አፋጣታለች። ምን ልትል ትችል ይሆን? እስኪ ሀሳባችሁን አስቀምጡ። እኔ እንጃ። እኔ ሰላም ምን ልትል ትችላለች? ሰላም እዚህ ጋር ታረጋገጠችላት አላቅም፣ ግን ፈርታለች ሰላም። የሆነ ነገር ተፈጥሮ ራሱ ከዛ ግን ሰላምን ቢወስዳት የሆነ ነገር የሚያነሳት የሚያስደስታት ሁሉ ነው የሚመስለኝ። ምክንያቱም ሰላም ላይ ከሚታየው የጭንቀት ገጽታ አንጻር ማለት ነውና በጣም ከባድ ነው። ቤተሰቦቻችን እንግዲህ ቀጣይ ደግሞ ሁሉም ነገር መልካም እንደሚሆን ማርታ እንደቆም ብላ አሰላስላ ወይ ደግሞ የሚያመጡት የሆነ መፍትሄ ይኖር ይሆናል። ኢንዌስቱን አብረን በኋላ እናየው ይሆናል። ሰላም ቆዩልኝ። ላይክ አይረሳ።